ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስታቲክስ 2 በቻፕተር 2 በቻፕተር 5 አናላይዝ ኦፍ ቫሪያንስ ወይም አኖቫ ላይ ቪዲዮ ይዤላችሁ ተመልሻለሁ እና እስካሁን ያሉትን ቪዲዮዎች አይሆፕ አሪፍ ናቸው ብዬ አስባለሁ እና በዛሬው ቻፕተር 5 ነው የምንመለከተው እና ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ካላችሁ ቪዲዮን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና ቪዲዮ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላችሁ እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ብትጀምሩልኝ ደስ ይለኛል። እናም ከዚህ ቀደም የነበሩትን ቪዲዮዎችን ቪፒኤን እየከፈታችሁ ስለምታውልኝ አመሰግናለሁ። እና የተለያዩ ፋይሎችን እና ኤግዛም ፔፐሮችን ምናምን ማግኘት ከፈለጋችሁ የቴሌግራም ግሩፓችን እንጆይ ማድረግ ትችላላችሁ እና የምፈልጉት ነገርም ካለ በኮሜንት ላይ ብትጠይቁኝ ደስ ይለኛል። ሁሌም ኮሜንታችሁን አነባለሁ እና ወደ ቪዲዮ እንግባ ማለት ነው አሁን እሺ ዛሬ ቻፕተር 5 ነው የምንመለከተው። ቻፕተር 5 ደግሞ ምንድነው? አናላይዝ ኦፍ ቫሪያንስ ወይም አኖቫ ይባላል ባጭሩ። ኤኤን ከዚህ ወስዶ ኦን ከዚህ ወስዶ ቪኤን ደግሞ ከዚህ ወስዶ ባጭሩ አኖቫ ተብሎም ይጠራል። አናላይዝ ኦፍ ቫሪያንስ ማለት ነው። ስለዚህ ስለ አናላይዝ ኦፍ ቫሪያንስ እንመለከታለን ማለት ነው። ምንድነው ጥቅሙ? ምንድነው ለምንድነው የሚያገለግለው የሚለውን እናያለን ማለት ነው። ስለዚህ አናላይዝ ኦፍ ቫሪያንስ ወይ አኖቫ ዩዝድ ቱ ቴስት ምንድነው? ዘ ኢኳሊቲ ኦፍ ሰቨራል ሚን ነው። በሰቨራል ሚኖች መካከል ያለውን ኢኳሊቲ ቴስት ለማድረግ ይጠቅመናል። ካስታውሳችሁ በቻፕተር 4 ካይ ስኩዌር ምንድነው? ዘ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ይጠቅማል ብለን ነበር። እዚህ ላይ ግን ምንድነው? ኢኳሊቲ ኦፍ ሰቨራል ሚን ከሆነ አኖቫ ወይም አናላይዝ ኦፍ ቫሪያንስ ነው የምንጠቀመው ማለት ነው። ሁለተኛ ደግሞ ዌዘር ኦር ኖት ዋን ፖፑሌሽን ሃዝ ሞር ቫሪዬሽን ዳን ዘ አዘር ነው። ወይም ምንድነው ቫሪዬሽን አለው ወይ በፖፑሌሽን ምናምን የሚለውን በአንድ ፖፑሌሽን ከሌላው ፖፑሌሽን ያለውን ቫሪዬሽን እና ኢኳሊቲ ኦፍ ሰቨራል ሚንን ለማረጋገጥ አናላይዝ ኦፍ ቫሪያንስ እንጠቀማለን ማለት ነው። እና እዚህ ላይ ደግሞ ምንድነው ካይ ስኩዌር የራሱ ካይ ስኩዌር ቴብል አለው። ለአኖቫ ግን የምንጠቀመው ማንን ነው? ኤፍ ዲስትሪቢዩሽን ነው ማለት ነው። ስለዚህ ኤፍ ዲስትሪቢዩሽን ደግሞ ከካይ ስኩዌር ጋር ተመሳሳይ የሆነ ፕሮፐርቲ ነው ያለው። ኤ ፋሚሊ ኦፍ ኤፍ ዲስትሪቢዩሽን አለው። ኤፍ ዲስትሪቢዩሽን ኮንቲኒየስ ነው እና ኤፍ ዲስትሪቢዩሽን ካኖት ቢ ኔጌቲቭ ባይሆንም ፖዚቲቭ ስኩዌር ነው። ስለዚህ ነን ሳይሜትሪክ የሆነ ዲስትሪቢዩሽን ነው እና የቴብል አነባበቡን ከፈለጋችሁ ይሰራላችሁ ቪዲዮ አለ። እሱንም ቪዲዮን በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እንዴት ነው ቴብሉን ማንበብ እንችለው የሚለውን ማወቅ ከፈለጋችሁ ማለት ነው። ስለዚህ መጀመሪያ ምንድነው ሁለቱን በቃ ጥቅሞች ነው ማለት ነው። በዚህ ቻፕተር ምን ላይ መጀመሪያ ቴስት ፎር ዘ ኢኳሊቲ ኦፍ ሰቨራል ሚን ይጠቅማል ብለናል። ስለዚህ እሱን እንመልከት። እንዴት ነው ቴስት የምናደርገው የሚለውን ስናይ አናላይዝ ኦፍ ቫሪያንስ ዩዝድ ቱ ቴስት ዘ ኢኳሊቲ ኦፍ ሰቨራል ዘ ኢኳሊቲ ኦፍ 3 ኦር ሞር ፖፑሌሽን ሚን ነው። ስለዚህ እስካሁን ፖፑሌሽን ሚኑ ሁለት ምናምን ሲሆን ነገር ነበር ያረጋግጥ ነው እስካሁን። እዚህ ላይ አኖቫን ተጠቅመን ደግሞ ከሁለት በላይ እና በጣም ከሶስት በላይ እና በጣም ብዙ ሲሆን እናሳያለን ማለት ነው። አኖቫን ተጠቅመን ዋን ዌይ አኖቫ ኢዝ ዩዝድ ዌን ዩ ሃቭ ዋን ኢንዲፔንደንት ቫሪያብል ፋክተር ኤንድ ዋን ኢንዲፔንደንት ቫሪያብል አውትካም ነው። ስለዚህ የምንጠቀመው አኖቫን አንድ ኢንዲፔንደንት ወይም ኢንፍሉዌንስ የሚያደርግ ፋክተር እንጠቀማለን እና ዲፔንደንት ወይም ቫሪያብል ያን ተከትሎ የሚወጣ አውትካም ይኖራል። በእነሱ መካከል ያለውን ሪሌሽን ለማሳየት እንሞክራለን ማለት ለምሳሌ ኮምፔሪንግ ዘ ኢፌክቲቭነስ ኦፍ 3 ዲፈረንት ዳይት ሎ ካርበን አለ ሎ ፋት ኤንድ ባላንስ ዳይት እና ኦን ዌይት ሉዝ ላይ ብንመለከት አሁን እዚህ ጋር አውትካሙ ምንድነው? ዌይት ሉዝ ነው። ዌይት ሉዝ ስለዚህ ምንድነው? ዲፔንደንት ቫሪያብላችን ይሆናል ማለት ነው። እና እዚህ ጋር የተጠቀምናቸው ሶስት ዳይቶች ደግሞ ምንድነው? ሎ ካርበን፣ ሎ ፋት እና ባላንስ ዳይት ደግሞ መጠቀሙ ምንድነው? የተለያየ ፋክተሮች ናቸው። ምን ኢፌክት ያላቸው? በዌይት ሉዝ ነው። ስለዚህ ኢንዲፔንደንት ቫሪያብል ከተባለ ይሄ ዲፈረንት ዳይቶች አሉ። ዌይት ሉዝ ደግሞ ዲፔንደንት ቫሪያብል ነው ማለት ነው። ስለዚህ እዚህ ጋር ያለው አውትካም ቫሪያብል እንዳልኳችሁ ምንድነው? ዲፔንደንት ቫሪያብል ይባላል። ዳት ቫሪ ሜዥር በኦብዘርቬሽን የሚደረገው አሁን ለምሳሌ በዚህ ኤግዛምፕል ዌይት ሉዝ ማለት ነው እና ፋክተር ከሆነ ደግሞ ኢንዲፔንደንት ቫሪያብል ሆኖ ዳት ዩ ማኒፑሌት ኦር ካታጎራይዝ ኢን ዘ ስተዲ ነው። እኛ ማኒፑሌት የምናደርገው የተለያየ ሌቭሎችን በመጠቀም በአውትካም ሌቭሉ ላይ ኢፌክት የሚያደርገው ፋክተር ማለት ነው። ስለዚህ በዚህ ኬስ ሎ ካርበን፣ ሎ ፋት እና ባላንስ ዳይታችን ምን ይሆናሉ ማለት ነው? ፋክተር ወይም ኢንዲፔንደንት ቫሪያብል ናቸው ማለት ነው። ስለዚህ ይህን ይመስላል ማለት ነው ኢኳሊቲ ላይ የምንጠቀመው ማለት ነው ምንን አኖቫን። ስለዚህ ሃይፖቴሲሳችሁን ዴቨሎፕ ስታደርጉ ምንድነው ኢኳሊቲ ኦፍ ሰቨራል ሚንን ስለሆነ እና ሃይፖቴሲሳችን ላይ ምንድነው ሁሉም ሚኖች እኩል ናቸው ብላችሁ ነው ዴቨሎፕ የምታደርጉት። ኦልተርኔቲቭ ሃይፖቴሲሳችን ላይ ደግሞ ምንድነው ኖት ኦል ፖፑሌሽን ሚን አር ኢኳል ነው። ሁለቱም ፖፑሌሽን ሚኖች እኩል አይደሉም፣ ቢያንስ አንዱ ዲፈረንስ ቫልዩ ያለው ብላችሁ ሃይፖቴሲሳችሁን ታወጣላችሁ ማለት ነው። ስለዚህ ሪጀክቲንግ ኤች ኦ ሚንስ አት ሊስት ዋን ፖፑሌሽን ሚን ሃዝ ዲፈረንት ቫልዩ። ሪጀክት ለማድረግ ኤች ኦን ቢያንስ አንዱ ፖፑሌሽን ሚን ዲፈረንት ቫልዩ ካለው በቂ ነው ማለት ነው። ስለዚህ አሰምፕሽን ኦፍ ፎር አናላይዝ ኦፍ ቫሪያንስ ስንሰራ አስዩም የምናደርጋቸው አይዲያዎች አሉ። ፎር ኢች ፖፑሌሽን ዘ ሪስፖንስ ኦፍ ዲፔንደንት ቫሪያብል ኢዝ ኖርማል ዲስትሪቢዩሽን። ዲፔንደንት ቫሪያብል እንዳየነው አሁን ዌይት ሉዝ እንዳልነው ያሉ ቫሪያብሎች ምንድናቸው? ኖርማል ዲስትሪቢዩትድ መሆን አለባቸው።
ዘ ቫሪያንስ ኦፍ ዘ ሪስፖንስ ቫሪያብል ዴኖትድ ባይ ምንድን ነው ቫሪያንስ ስኩዌር ይሆናል ማለት ነው። ዘ ሴም ፎር ኦል ፖፑሌሽን ለሁሉም ፖፑሌሽን ቫሪያንሱ ተመሳሳይ ነው ብለን አሲዩም እናደርጋለን። እና ደግሞ ኦብዘርቬሽን መስት ቢ ኢንዲፔንደንት ነው። ኦብዘርቬሽናችን ዲፔንደንት መሆን የለበትም። ኢንዲፔንደንት ኦብዘርቬሽን ነው ማድረግ ያለብን። ስለዚህ እነዚህ አሰምሽኖች ናቸው ለአኖቫ ማለት ነው። ከዛ ቴስት ፎር ዘ ኢኳሊቲ ኦፍ ሰቨራል ሚል ላይ አሁን ምን አለ? አኖቫ ኢዝ ቤዝድ ኦን ዘ ኮምፓሪዥን ኦፍ ቱ ዲፈረንት ኤስቲሜት ኦፍ ቫሪያንስ ኤንድ ፖፑሌሽን ስታንዳርድ ዲቪዬሽን ኦፍ ኦቨርኦል ፖፑሌሽን ነው አለ። ስለዚህ አኖቫ ላይ ሁለት የሆኑ ቫሪያንሶች እንጠቀማለን። አንደኛው ቫሪያንስ ምንድን ነው? ኦብቴንድ የሚሆነው ባይ ካልኩሌቲንግ ቫሪያንስ አሞንግ ሳምፕል ሚኖች ነው። ስለዚህ ሚን ስኩዌር ቢትዊን ይባላል። ይሄኛው ቫሪያንስ ምንድነው? ሚን ስኩዌር ቢትዊን ማለት በተለያዩ ሚኖች መካከል ያለው ዲፈረንስ ነው። ስለዚህ ሚን ስኩዌር ቢትዊን ይባላል። በዲቴል እንመለከተዋለን ምንድነው የሚለውን። ሌላኛው ደግሞ ቫሪያንስ ኦብቴንድ ባይ ካልኩሌቲንግ ቫሪያንስ ዊዝን ደ ሳምፕል ዘምሰልቭስ ነው እና በእያንዳንዱ ግሩፕ ውስጥ የተለያየ ሚን አለ። በዛ በእያንዳንዱ ግሩፕ ውስጥ ያለውን ዲፈረንስ የሚያሳየን ደግሞ ቫሪያንስ ምንድነው? ሚን ስኩዌር ዊዝን ነው። ያኛው ቢትዊን ዲፈረንት ሳምፕል ሚኖች ነው። ይሄኛው ግን ዊዝን ሲሚላር ግሩፕ ውስጥ ያለውን ዲፈረንስ የሚያሳየን ሚን ስኩዌር ዊዝን እንለዋለን ማለት ነው። ስለዚህ እነዚህን ሁለቱን ተጠቅመን ኤፍ ቴስታችንን በመጠቀም አኖቫን ቴስት እናደርጋለን። ምክንያቱም ኤፍ ማለት ስለዚህ ኤፍ ቴስት ምንድነው? ሚን ስኩዌር ቢትዊናችንን ለሚን ስኩዌር ዊዝን በማካፈል የሚገኝ ስለሆነ ማለት ነው። ስለዚህ ምንድነው መጀመሪያ ሚን ስኩዌር ቢትዊንን ስንመለከት ሚን ስኩዌር ቢትዊን ማለት ዘ ቫሪያንስ ቢትዊን ደ ግሩፕ ሚን ነው። ስለዚህ በግሩፕ ሚኖች መካከል የአንዱ ግሩፕ ሚን ከሌላው ግሩፕ ሚን ያለውን ዲፈረንስ ነው የሚያሳየን። ስለዚህ ኢት ሪፍሌክት ደ ቫሪያንስ ዲቱ ኢንተራክሽን ቢትዊን ደ ግሩፕ ኦፍ ትሪትመንት ኢፌክት ነው። ስለዚህ ይሄ በግሩፑ በምናደርግላቸው ትሪትመንት ኢፌክት ምክንያት የሚመጣ ነው ማለት ነው። ስለዚህ ኢት ኢስቲሜትድ ቤዝድ ኦን ሳምፕል ቫሪያንስ ኦን ዘ ቫሪያንስ ኦፍ ዘ ሳምፕል ሚን ኦልሶ ኮልድ ሚን ስኩዌር ዲቱ ትሪትመንት በማለት ይጠራል። ይሄ ሚን ስኩዌር ሪዝን ማለት ሶስት አሁን ለምሳሌ ሁለት ግሩፖችን በክላስ ውስጥ አሁን አምስት ተማሪዎችን በመርጡና በሁለት ግሩፕ አስቀመጣችኋቸው እና የለርኒንግ ፕሮሰሱን በመካከላቸው ያለውን ዲፈረንስ ለማየት ነው እና ለአንደኛው ግሩፕ ምንድነው ቀጥታ በቃ ኖርማል የሆነ ሌክቸር ብቻ ብሰጡ፣ ለሌላኛው ግሩፕ ደግሞ የተለያዩ ከሌክቸሩ በተጨማሪ ፕራክቲካል የሆኑ የላቦራቶሪ ጥናቶችን የተለያዩ አጋዥ መጽሐፎችን ምናምን ብሰጧቸው እና የተለያዩ እርዳታዎችን ብታደርጉላቸው ከመጀመሪያው ግሩፕ የተለየ ብታደርጉላቸው ምንድነው አፈጻጸማቸው የተለያየ ነው። ስለዚህ ሚን ስኩዌር ኦፍ ሚናቸውን ብንወስድ ከዛ የግሬዳቸውን ሚን ብትመለከቱ ዲፈረንስ ይመጣል። ምክንያቱም የተለያየ አይነት ትሪትመንት ስለሆነ የምታደርጉት ቫሪያንስ ይኖራል ማለት ነው። ልዩነት ይመጣል በምናቸው በሚናቸው መካከል ምክንያቱም የተለያየ አይነት ትሪትመንት ስለሆነ የምትጠቀሙ። ስለዚህ በግሩፖቹ መካከል ሚናቸው የተለያዩ ሚኖችን ለምሳሌ የግሬድ ሚናቸውን ካልኩሌት ስታደርጉ ዲፈረንስ ይመጣል ማለት ነው። ስለዚህ በትሪትመንት ኢፌክት ምክንያት የሚመጣ ዲፈረንስ ምን ይባላል? ሚን ስኩዌር ዲቱ ትሪትመንት ነው። ስለዚህ በምንወስደው እርምጃ ምክንያት ምን ዲፈረንስ እንዲሆን የሚያደርገው ሚኑን ምን ይሆናል? ምን ይባላል ማለት ነው? ሚን ስኩዌር ቢትዊን ይባላል ማለት ነው። ስለዚህ ኢትስ ካልኩሌት ባይ ኮምፔሪንግ ደ ግሩፕ ሚንስ ቱ ደ ኦቨርኦል ሚን ነው። ስለዚህ ሚን ስኩዌር ቢትዊንን የግሩፕ ሚኑን ከኦቨርኦል ሚኑ አንጻር በማነጻጸር የምናስቀምጠው ነው። ሌላ ደግሞ ምን ይባላል እዚህ ጋር ሚን ስኩዌር ቢትዊን ላይ ሰም ኦፍ ስኩዌር ቢትዊን ይባላል። ሰም ኦፍ ስኩዌር ቢትዊን ማለት ኢት ኢዝ ደ ቫሪያቢሊቲ ቢትዊን ግሩፕ ሚን ቫሪያቢሊቲያቸውን ቢትዊን ሃው ማች ዘ ግሩፕ ሚን ዲፈረንስ ፍሮም ዘ ግራንድ ሚን ነው። ከግራንድ ሚኑ ምን ያህል ዲፈረንስ አለው የሚለውን የሚያሳየን ነው። ስለዚህ ሰም ኦፍ ስኩዌር ቢትዊን ማለት ምንድነው? ካልኩሌት ስታደርጉት ምንድነው? ሰሜሽን ኦፍ ኤን ኢንቱ ሳምፕል ሚኑ ከግራንድ ሚኑ ዲፈረንሱን እየፈለግን የምንሰራው ነው ማለት ነው። ስለዚህ ይህንን ሰርተን የምናገኘው ነው ምንድነው የሚመስለውን በፎርሙላው እንመለከተዋለን። ስለዚህ ሚን ስኩዌር ቢትዊንን ለማግኘት ምንድነው ሰም ኦፍ ስኩዌርን ለዲግሪ ኦፍ ፍሪደም ደግሞ በማካፈል ነው ሚን ስኩዌር ቢትዊን የሚገኙ። ስለዚህ ሰም ኦፍ ስኩዌር ቢትዊን እንዳልኳቸው እንዳሳያችሁ ሰሜሽኑን አይ ስታርትስ ፍሮም 1 አፕ ቱ ኬ ታይምስ ኤን ኢንቱ ሳምፕል ሚኑ አለ ሲካፈል ለግራንድ ሚኑ ለሆል ስኩዌር አድርጋችሁ ታገኛላችሁ ማለት ነው። ከዛ ዲግሪ ኦፍ ፍሪደማችሁ ምንድነው ኬ ማይነስ 1 ነው። ስለዚህ ሁለቱን ስታካፍሉ ሚን ስኩዌር ቢትዊናችሁን ይገኛል። ስለዚህ ሚን ስኩዌር ቢትዊን ምንድነው? ሰም ኦፍ ስኩዌር አለ ከላይ ከስር ዲግሪ ኦፍ ፍሪደም አለ። ስለሁለቱ ስታካፍላቸው ሚን ስኩዌር ቢትዊናችሁን ታገኛላችሁ ማለት ነው። ከዛ ካልኩሌቲንግ ቫሪያንስ አሁን ሚን ስኩዌር ዊዝንን ስንፈልጉ ደግሞ ምንድነው ሚን ስኩዌር ቢትዊንን አየን። ሚን ስኩዌር ቢትዊን ምንድነው? በግሩፕ ሚኖች መካከል የተለያዩ ሚኖች አሉ። በእነሱ መካከል ያለውን ዲፈረንስ ነው የሚያሳየን። ዲፈረንሱ የመጣው ደግሞ በትሪትመንት ምክንያት ነው ብለናል። ሚን ስኩዌር ዊዝን ደግሞ ምንድነው? ቤዝድ ኦን ዘ ቫሪዬሽን
ኦን ዘ ሳምፕል ኦብዘርቬሽን ዊዝን ኢች ሳምፕል ነው። ስለዚህ አሁን ይሄ ደግሞ ችግሩ ምንድነው የሚፈጠረው ቫሪያንሱ ልዩነቱ የሚመጣው በእያንዳንዱ ሚን ውስጥ ባለ ዲፈረንስ ምክንያት ነው። ለምሳሌ አሁን ሁለቱን ግሩፖች ቅድም ከፋፍለናቸዋል ብለናል። ግን በአንዱ ግሩፕ ውስጥ ያሉ ተማሪዎች ምንድነው እያንዳንዱን ተማሪዎች ብትመለከቷቸው አንዱ በጣም ሃይ ስኮረር ሊሆን ይችላል፣ በጣም ጎበዝ ነው፣ አይምሯቸው አይኪው ሌቭሉ ከፍተኛ ሊሆን ይችላል። አንደኛው አነስ ሊል ይችላል። ምክንያቱም አይኪው ሌቭላችን የተለያየ ስለሆነ በአይኪው ሌቭላቸው ምክንያት ምንድነው የተለያየ የሆነ አቀባበል ይኖራቸው። ምንም እንኳን የተለያየ ትሪትመንት ብታደርጉላቸው አንዳንድ ተማሪዎች አፈጻጸማቸው አሪፍ ላይሆን ይችላል ማለት ነው። ምክንያቱም የተለያዩ ፋክተሮች ሊኖሩባቸው ስለሚችሉ። ስለዚህ ትክክለኛ ቫሪያብሊታቸው በእያንዳንዱ ግሩፕ ውስጥ ያለው ዲፈረንስ ምክንያቱም ስለዚህ በዛ ግሩፕ ላይ ያለው ሚን ኢፌክት ያመጣሉ ማለት ነው። ስለዚህ እነዛን የግሩፕ ዋን አሁን ምንድናቸው ምንም ትሪትመንት አላገኙም። በዛ ላይ ደግሞ ምንድነው ትሪትመንት ስላላገኙ ምን ሊፈጠር ይችላል? ሌቭላቸው ዝቅ ይላል። በተጨማሪ ደግሞ በዛውም ልክ ሆኖ ሌቭላቸው ዝቅ ብሎም ጥሩ የሆነ አፈጻጸም ያላቸው በራሳቸው የሚጥሩ በራሳቸው የሚያነቡ ተማሪዎች ካለ ሚኑ ላይ ምንድነው ቫሪያንስ ይፈጥራሉ ማለት ነው። ስለዚህ በግሩፕ ላይ ባለ የተለያየ የእውቀት ሌቭል የተለያየ አረዳድ ምክንያት ምን ሊፈጠር ይችላል ማለት ነው ቫሪያንስ በግሩፕ ውስጥ ይኖራል ማለት ነው። ስለዚህ የቫሪያንስ ዊዝን እንደ ግሩፕ ዘምሰልቭስ የሚፈጠረው ምን እንለዋለን? ሚን ስኩዌር ዊዝን ይባላል ማለት ነው። ስለዚህ ኢት ሪፍሌክት ራንደም ኤረር ኦር ናቹራል ኤረር ኢን ዘ ዳታ ነው። ስለዚህ ራንደም ወይም ናቹራል ኤረር ትክክለኛ ኤረርን ወይም ኢንሄረንት ቫሪያቢሊቲን ያሳያል ማለት ነው። ስለዚህ ኢንሄረንት ቫሪያቢሊቲ የሚያሳየው ከሚን ስኩዌር ዊዝን እና ከሚን ስኩዌር ቢትዊን ብትባሉ ሚን ስኩዌር ዊዝን ነው። ምክንያቱም በግሩፕ ውስጥ ያሉትን የራሳቸው የሆነ ባህሪ ስላላቸው በዛ ምክንያት የሚፈጠር ዲፈረንስ ነው ምኑ ሚን ስኩዌር ዊዝን የምንለው። ስለዚህ ሚን ስኩዌር ዊዝን ኦልሶ ሚን ስኩዌር ኤረር በመባል ይታወቃል። ካልኩሌት ባይ አቨሬጂንግ ዊዝን ቫሪያንስ ዊዝን ኢች ግሩፕ ነው። ስለዚህ በእያንዳንዱ ግሩፕ ውስጥ ያለውን ቫሪያንስ አቬሬጅ በመውሰድ ነው ካልኩሌት የሚደረገው ማለት ነው። ስለዚህ ሰም ኦፍ ስኩዌር ዊዝን ምንድነው ዊዝን ዘ ግሩፕ። ስለዚህ ሰም ኦፍ ስኩዌር ዊዝን ዘ ግሩፕ ምንድነው ዘ ቫሪያቢሊቲ ዊዝን ኢች ግሩፕ ሃው ማች ዳታ ፖይንት ዲፈረንት ፍሮም ዘ ግሩፕ የሚል ነው። ስለዚህ እዚህ ጋር ደግሞ ሰም ኦፍ ስኩዌር ዊዝን ከሆነ ምንድነው ቫሪያቢሊቲውን የሚያሳየን ዊዝን ኢች ግሩፕ በእያንዳንዱ ግሩፕ ውስጥ ያለውን ልዩነት ነው የሚያሳየን። ሰም ኦፍ ስኩዌር ዊዝን ግን ቅድም ሰም ኦፍ ስኩዌር ቢትዊን ምንድነው የግሩፕ ሚኑ ከሌላ ግሩፕ ሚን ወይም ከግራንድ ሚኑ አንጻር ያለውን ነው። ይሄኛው ግን ቫሪያቢሊቲው በእያንዳንዱ ግሩፕ ውስጥ ያለ ነው። ሃው ማች ኢንዲቪጁዋል ዳታ ፖይንት ዲፈረንት ፍሮም ዜር ግሩፕ ሚን ነው። ስለዚህ ከግሩፕ ሚኑ እያንዳንዱ ኢንዲቪጁዋል ዳታ በምን ያህል ነው ዲፈረንስ የሚለውን ያሳየናል ማለት ነው። ስለዚህ ሰም ኦፍ ስኩዌር ዊዝንን ስንሰራ ምንድነው የምናደርገው? ሰሜሽን ኦፍ ኤን ማይነስ ዋን አድርገን የሳምፕል ቫሪያንሳችን ስኩዌር እያደረግን ነው የምንሰራው ማለት ነው። ስለዚህ ምንድነው ሚን ስኩዌር ዊዝን ካልኩሌት የሚሆነው ሰም ኦፍ ስኩዌር ዊዝን ኦቨር ዲግሪ ኦፍ ፍሪደማችን ነው። እዚህ ጋር ደግሞ ዲግሪ ኦፍ ፍሪደም ቅድም ምንድነው ኬ ማይነስ ዋን ነበር ያደረግነው። ኬ ማይነስ ዋን ማለት ካታጎሪውን ከአንድ ላይ ቀንሰ ማለት ነው። እዚህ ጋር ግን ዲግሪ ኦፍ ፍሪደም ስትፈልጉ ቶታሉን ነው ቶታል ሳምፕላችሁን ነው የምትወስዱት። ቶታል ሳምፕላችሁ ላይ ካታጎሪውን ነው የምቀንሱት ማለት ነው። ዲግሪ ኦፍ ፍሪደማችሁን የዊዝኑን ስትፈልጉ ማለት ነው። እና ሰም ኦፍ ስኩዌር ዊዝን እንደነገርኳችሁ ሰሜሽን ኦፍ አይ ስታርት ፍሮም ዋን አፕ ቱ ኬ አለ ኤን አይ ማይነስ ዋን ኢንቱ ሳምፕል ቫሪያንስ ስኩዌራችሁ አድርጋችሁ ነው የምትሰሩ። ስለዚህ ሚን ስኩዌር ዊዝናችሁ የሁለቱን ስታካፍሏቸው ነው ሰም ኦፍ ስኩዌር ቢትዊንን ለዲግሪ ኦፍ ፍሪደም ስታካፍሉት የምታገኙት ማለት ነው። ስለዚህ ይህም በኤግዛምፕል ስናየው ግልጽ ይሆናል ማለት ነው። ስለዚህ ኮምፔሪንግ ደ ቫሪያንስ ኤስቲሜት ነው ኤፍ ቴብል ነው። ስለዚህ የምትጠቀሙት አኖቫ ቴስት ከሆነ ኤፍ ዲስትሪቢዩሽን ነው የምንጠቀመው። ኤፍ ማለት ምንድነው? ሚን ስኩዌር ቢትዊን ኦቨር ሚን ስኩዌር ዊዝን አድርገን ነው የምናገኘው እንዳያችሁት ሰም ኦፍ ስኩዌር ቶታል ከተባለ። ስለዚህ ምንድነው እስካሁን ያየነው ሰም ኦፍ ስኩዌር ቢትዊን አለ የሚን ስኩዌር ቢትዊን እና ሰም ኦፍ ስኩዌር ዊዝን አለ የሚን ስኩዌር ዊዝን አለ። ሁለቱን ሲደምሯቸው ሰም ኦፍ ስኩዌር ቶታላችሁን ታገኛላችሁ ማለት ነው። ስለዚህ ይህንን ፎርሙላ ተጠቅማችሁ ካልኩሌት ማድረግ ነው የሚጠበቅባችሁ ምናችሁ ኤፍ ዲስትሪቢዩሽናችሁ ማለት ነው። ስለዚህ ምን ይመስላል የሚለውን በኤግዛምፕል እንመለከተዋለን። እሺ ስለዚህ ምንድነው ኤግዛምፕል ላይ የሚለ ዘ ትሬኒንግ ዳይሬክተር ኦፍ ኤ ካምፓኒ ኢዝ ትራይንግ ቱ ኢቫሉዌት 3 ዲፈረንት ሜቶድ ኦፍ ትሬኒንግ ኦፍ ኒው ኤምፕሎይስ ነው የሚለው። ስለዚህ ዘ ፈርስት ሜቶድ አሳይን ኢች ቱ አን ኤክስፒሪየንስድ ኤምፕሎይ ፎር ኢንዲቪጁዋል ሄልፕ ኢን ዘ ፋክተሪ ነው። ስለዚህ አሁን ትሬኒንግ ዳይሬክተሩ የካምፓኒዎቹን ነው ካምፓኒው ትራይ ቱ ኢቫሉዌት 3 ዲፈረንት ሜቶድ ኦፍ ትሬኒንግ ኦፍ ኒው ኤምፕሎይ ነው። ስለዚህ ኒው ኤምፕሎዮቹን 3 የተለያየ ትሬኒንግ ሜትድ ተጠቅሞ ካምፓኒ ያሰለጠናቸው ነው የሚለው። የመጀመሪያው ሜትድ ምንድነው? ኤክስፒሪየንስድ ኤምፕሎዮችን ፎር ኢንዲቪጁዋል ነው። ስለዚህ ልምድ ያላቸው ሰዎች ለኢንዲቪጁዋሎቹ እዛው ፋክተር ውስጥ እንዲረዷቸው ነው ያደረጉት። ሁለተኛው ሜትድ ደግሞ ፑት ኦል ኒው ኤምፕሎይስ ሁሉንም ኒው ኤምፕሎዮቹን
ኢንትሬኒንግ ሩም ሰፓሬት ፍሮም ዘ ፋክተሪ ከፋክተሪ የተለየ ቦታ ሆኖ በሰፓሬት ሩም ውስጥ እንዲሰለጥኑ ተደረገ። ሶስተኛው ሜትድ ደግሞ ምንድነው የተደረገው? ዩዝ ትሬኒንግ ፊልምስ ኤንድ ፕሮግራም ለርኒንግ ማቴሪያል ነው። ስለዚህ ሶስተኛው ሜትድ ደግሞ የትሬኒንግ ፊልሞች እና ፕሮግራም ለርኒንግ ማቴሪያሎችን ተጠቅመው እንዲሰለጥኑ ነው ያደረጓቸው። ስለዚህ የትሬኒንግ ዳይሬክተሩ 18 ኒው ኤምፕሎዮች ነው በአጠቃላይ የመረጠውና አሳይንዳት ራንደም ቱ ስሪ ትሬኒንግ ሩም ነው። ስለዚህ ራንደምሊ በሶስቱ ትሬኒንግ ግሩፖች ያስገባቸውና ሪካርድ ዳይሊ ፕሮዳክሽናቸው ነው። ያንን ልምምድ ካገኙ ወዲያ በየቀን ያላቸውን የምርት ደረጃ መመዝገብ ተጀመረ ማለት ነው። ስለዚህ አፍተር ዘይ ኮምፕሊት ፕሮግራም ቢሎ አር ፕሮዳክቲቪቲ ሜዥር ፎር ኢንዲቪዥዋልስ ትሬንድ በኤች ሜትር ነው። ስለዚህ በእያንዳንዱ ሜትር ትሬን የተደረጉ ሰዎች ፕሮዳክቲቪቲ ሌቭላቸውን መመዝገብ ነው የያዙት። ከዛ በ0.05 ሌቭል ኦፍ ሲግኒፊካንስ ዱ ዘ ስሪ ትሬኒንግ ሜትድስ ሊድስ ቱ ዲፈረንት አውትካም ነው። የተለያየ አይነት ሜትዶቹ እነዚህ የተጠቀምናቸው የተለያየ አይነት ሪዛልት አምጥተዋሉ የሚለውን እንድናረጋግጥ ነው የተፈለገው። ስለዚህ በሜትዷን ይሰለጥናሉ። ሜትዷን ማለት ምንድነው? እዚህ ጋር የነበሩት እዛው ኤክስፐርት የሆኑ ሰዎች ተመድበውላቸው እዛው ፋክተሪዎች ስልጠና እንዲሰጧቸው። ሜትድ ቱ ላይ ደግሞ ምንድነው ከፋክተሪ ውጭ በሰፓሬት ሩም እንዲሰለጥኑ የተደረጉና ሜትድ ስሪ ደግሞ የተለያዩ ለርኒንግ ፊልሞች እና የፕሮግራም ለርኒንግ ማቴሪያሎች የተሰጣቸው አሉ። በሶስቱም ወይ ተደርጎ 18 ነበሩ። በመጀመሪያው ካታጎሪ ላይ 6 በዚህኛውም 6 በዚህኛው 6 ተመረጠ ማለት ነው። አጠቃላይ 18 ሳምፕል ተወስዶ ይሄ የቀን ፕሮዳክሽናቸው ነው ማለት ነው። በየቀኑ የሚያመርቱት ምርት ተወሰደ ማለት ነው። ስለዚህ በዚህ መሰረት ሚናቸውን እዚህ ጋር ካልኩሌት ማድረግ ይጠበቅባቸው። እያንዳንዱ ሚን ብዙ ጊዜ እንደዚሁ ጊቭን ይሰጣቸው ካልተሰጣችሁ ግን እናንተው ካልኩሌት አድርጋችሁ መድረስ አለባችሁ። ስለዚህ ምንድነው የመጀመሪያው ሚና አለ ደምራችሁ ለ6 እዚህ ጋርም ደምራችሁ ለ6 እዚህ ጋርም ደምራችሁ ለ6 ታካፍሉት ሚናቸው 271 228 250 ይመጣል። ከዛ አይሚን ሰሜሽናቸውን ይሄ ሚናቸው ለ6 ታካፍሉት 271ን 45.17 ይመጣል። ሚንቱ 288ን ለ6 ታካፍሉት 48 ሚን ስሪ 250 ለ6 ታካፍሉት 41.67 ይመጣል። ስለዚህ ሚን ካገኛችሁ ግራንድ ሚን ማለት ደግሞ ምንድነው? ሶስቱ ሚን ደምራችሁ ለ3 ማካፈል ማለት ነው። ሚን ኦፍ ሚን ማለት ነው። ሁለተኛ ሚን ይሰራላችሁ። ስለዚህ ግራንድ ሚናችሁ ሚን ኦፍ ሚን ማለት ነው። ስለዚህ ይሄንን ደምራችሁ ለ3 ታካፍሉት ግራንድ ሚናችሁን ታገኛላችሁ ማለት ነው። ግራንድ ሚን ማለት ሚን ኦፍ ሚን ነው። የሚኖቹ ሚን ድጋሚ መፈለግ ማለት ነው። 3 ሚን ስላላችሁ ለ3 ታካፍሉት 44.94 ይመጣል። ቫሪያንሳቸው ይሄው እዚህ ጋር የተሰጠው ጊቭን ነው። ብዙ ጊዜ ጊቭን ይሰጣቸዋል። ጊቭን ካልተሰጣችሁ እናንተ ካልኩሌት ታደርጋላችሁ። ቫሪያንስ ሲፈለግ ምንድነው? ከእያንዳንዱ ሚን ላይ ምንም በመቀነስ ነው። ፖፑሌሽን አይ ሚን ከእያንዳንዱ ኢለመንት ላይ ሚኑን እየቀነሳችሁ ስኩዌር በማድረግ ለሳምፕል ሚን ስለሆነ ኤን ማይነሷን በማድረግ እያንዳንዱ ማግኘት ትችላላችሁ ማለት ነው። በዛው ነው የሚሰራው፣ ግን ብዙ ጊዜ ለመቆጠብ ሲባል ይሰጣቸዋል ሳምፕል ቫሪያንሱ ማለት ነው። ስለዚህ እነዚህ መረጃዎች ከያዘን ወደ ቴስታችን መግባት እንችላለን ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ሃይፖቴሲሳችንን ዴቨሎፕ ማድረግ ነው። ሃይፖቴሲሳችን ምንድነው? ሁሉም ሚኖች ምንድነው ፖፑሌሽን ሚናቸው ተመሳሳይ ነው ብለን ኦልተርኔቲቭ ናል ሃይፖቴሲስ እናወጣለን። ኦልተርኔቲቭ ሃይፖቴሲሳችን ምንድነው? ሚኗ ሚንቱና ሚን ስሪ አር ኖት ኢኳል ብለን ዴቨሎፕ እናደርጋለን ማለት ነው። ከዛ ወዲያ ምንድነው ማድረግ የሚጠበቅብን? አልፋችንን እንለያለን። 0.05 ዲግሪ ኦፍ ፍሪደም ነው አይ ሚን ሌቭል ኦፍ ሲግኒፊካንስ ነው ያለን። ዲግሪ ኦፍ ፍሪደማችን አሁን እዚህ ጋር ለየት የሚያደርገው 2 ዲግሪ ኦፍ ፍሪደም ነው ያለን። አንደኛው ለሚን ስኩዌር ቢትዊን የምንጠቀመው ዲግሪ ኦፍ ፍሪደም አለ። አንደኛው ለሚን ስኩዌር ዊዝን የምንጠቀመው አለ። ይሄኛው ለሚን ስኩዌር ቢትዊን የምንጠቀመው። ስለዚህ 3 ትሬኒንግ ሜቶዶች ስለሆኑልን 3 ሲቀነስ 1 2 ዲግሪ ኦፍ ፍሪደም አለ እዚህ ጋር። ዲግሪ ኦፍ ፍሪደም 2 ደግሞ ምንድነው? ኤን ቶታል አለ። ቶታል ሳምፕላችን 18 አለ። 18 ሲቀነስ ካታጎሪያችን ስንት ነው? 3 ትሬኒንግ ሜትድ ስላለ 3 አለ 15 ይመጣ 2 ዲግሪ ኦፍ ፍሪደም አገኘን ማለት ነው። ስለዚህ ኤፍ ቴብል ነው አሁን የምንጠቀመው። ኤፍ ቴብል ላይ 0.05 ነው አልፋችን። እሱን ይዘን ዲግሪ ኦፍ ፍሪደም የመጀመሪያው 2 አለ፣ ሁለተኛው 15 አለ። ሁለቱን ዲግሪ ኦፍ ፍሪደሞች ይዘን ሄደን ስናነብ ኤፍ ቴብል ላይ 3.68 ቫልዩ እናገኛለን ማለት ነው። ስለዚህ 3.68 ይሆናል ቫልዩ ማለት ነው። ስለዚህ ሪጀክት የምናደርገው ኤች ኦን ምንድነው? ሳምፕል ካይ ስኩዌራችን ከ3.68 በላይ ከመጣ ሪጀክት እናደርጋለን። አዘርዋይዝ ዳዝ ኖት ሪጀክት ኤች ኦ ነው ማለት ነው። ስለዚህ ስቴፕ 2 ይሄን ይመስላል። ስቴፕ 3 ላይ ስንመጣ ሳምፕል ካይ ስኩዌራችሁን ካልኩሌት ማድረግ ነው። ስለዚህ ሳምፕል ካይ ስኩዌር ማለት ምንድነው? ሚን ስኩዌር ቢትዊን ኦቨር ሚን ስኩዌር ዊዝን ነው። ስለዚህ መጀመሪያ ሚን ስኩዌር ቢትዊን እና ሚን ስኩዌር ዊዝን ማግኘት አለባችሁ። ምናችሁን? ሳምፕል ካይ ስኩዌራችሁን ካልኩሌት ማድረግ። ስለዚህ ሚን ስኩዌር ቢትዊን ማለት እንዳየነው ምንድነው? ሰሜሽን ኦፍ ኤን አይ ኢንቱ ሳምፕል ሚን ማይነስ ግራንድ ሚን ዘ ሆል ስኩዌር ኦቨር
ኬ ማይነስ ዋን አድርገን ነው የምንሰራው ማለት ነው። ስለዚህ ኤናችን ስንት ነው? 6 ነው። 6 ካታጎሪ በእያንዳንዱ ያለው የአንዱን ብቻ ነው የምንወስዱ። ኤን አይ ማለት የመጀመሪያው ሜትር ላይ 6 ካታጎሪ አለ፣ ሁለተኛው ሜትር ላይ 6፣ የሶስተኛው ሜትር ላይ 6 ስላለ ማለት ነው። ከዛ ሳምፕል ሚኒ የመጀመሪያው 45.17 አለ፣ ግራንድ ሚኑ 44.94 አለ። ስኩዌር አድርጌ በ6 አበዛለሁ፣ 6 አለ። 48 ሲቀነስ 48 ስለሆነ የሁለተኛው ሳምፕል ሚን ከ44.94 አለ፣ ከግራንድ ሚኑ ላይ ቀንሼ ስኩዌር አደርጋለሁ። ሶስተኛ ላይ 6 አለ ኤናችን። ከዛ ሳምፕል ሚናችን ምንድነው 40.67 አለ፣ ግራንድ ሚኑ 44.94 አለ። እሱን ስኩዌር አድርጌ ዲፈረንቱ ፈልጌ በ6 ሳበዛው የላይኛው ቫልዩ ስንት ይመጣል? 260.66 ይመጣል። ከዛ 3 ሲቀነስ 1 ኬያችን 3 ስለሆነ ካታጎሪያችን 1 ሲቀነስ 2 ይመጣል። አጠቃላይ ሚኒ ስኩዌር ቢትዊናችን 60.33 ይመጣል ማለት ነው። ከዛ ቀጣይ ምናችንን መፈለግ አለብን? ሚኒ ስኩዌር ሪዝናችን ነው። ሚኒ ስኩዌር ሪዝን ፎርሙላ ደግሞ ምንድነው? አይ ስታርት ፍሮም 1 አፕ ቱ ኬ ኤን አይ ማይነስ 1 ሳምፕል ቫሪያንስ ስኩዌር እናደርጋለን። ከዛ ኦቨር ኤን ቶታል ማይነስ ኬ ነው የምናደርገው ማለት ነው። ስለዚህ 6 ነበር ሳምፕላችን፣ 6 ሲቀነስ 1 5 ነው ማለት 6 ሲቀነስ 1 6 ሲቀነስ 1 እናደርጋለን ለሶስቱም ኤን አይ ማይነስ ኬ። ከዛ ቫሪያንስ ቫልዩአችን መውሰድ ነው። የመጀመሪያው ቫሪያንስ 30.17 ነው። የሁለተኛው ቫሪያንስ 47.6 ነው። የሶስተኛው ቫሪያንስ 31.07 ስለተሰጠ እሱን ካገኘን ወዲያ በ5 አበዛቸው ሁሉም 544.2 ይመጣል። የስረኛው ደግሞ 18 ሳምፕል ነው ያለን። ከካታጎሪያችን 3 ሜትር ስለሆነ በ3 18 ሲቀነስ 3 15 ይመጣል። አጠቃላይ 36.28 ይመጣል ማለት ነው። ስለዚህ በዚሁ ሚኒ ስኩዌር ሪዝንን ካገኘን ወዲያ ኤፋችንን ካልኩሌት ማድረግ ነው። ኤፍ ቫሉን ለማግኘት ደግሞ ሚኒ ስኩዌር ቢትዊን ኦቨር ሚኒ ስኩዌር ሪዝንን ማካፈል። ሚኒ ስኩዌር ቢትዊን 60.33 አለ፣ ሚኒ ስኩዌር ሪዝን 36.28 አለ። ስናካፍለው 1.663 ይመጣል። ስለዚህ ለዚህ ነው ሪጀክት ኤችኦን ነው። ምክንያቱም እዚህ ጋር ምን ብለናል? ሳምፕላችን ምንድነው ኤፋችን ከ3.68 በላይ ከሆነ ነው ውድቅ የምናደርገው ስላለ ከ3.8 በታይ ስለሆነ ሪጀክት አናደርግም ኤችኦን ማለት ነው። ስለዚህ ለዚህ ነው ሪጀክት ኤችኦን ነው። ስለዚህ ኤችኦን ሪጀክት ካላደረግን ዜር ኢዝ ኖ ዲፈረንስ ኢን ዘ ኢፌክቲቭ ስሪ ትሬኒንግ ሜተድ ኦን ኢምፕሎይ ፕሮዳክቲቪቲ ነው። ስለዚህ የተለያየ አይነት ሜትድን ብንጠቀም ኢፌክቲቭ የተለያየ አይነት ሜትድ ተጠቅመን ያሰለጠናቸው ግን በፕሮዳክሽናቸው ላይ ኢፌክት አላመጣም። ስለዚህ የተለያየ ሜትድ መጠቀሙ የተለያየ አይነት ፕሮዳክሽን ስላላመጣ ተመሳሳይ ፕሮዳክሽን ያመጣው፣ ምክንያቱም ዳይሊ ፕሮዳክሽን ሚናቸው በአማካኝ ተመሳሳይ ነው ማለት እንችላለን ማለት ነው። ስለዚህ does not reject ኤችኦን እናደርጋለን ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ደግሞ ምንድነው ሁለተኛው ጥቅሙ ቫሪያንስ ቴስት ለማድረግ ነው። ቫሪያንስ ቴስት ማለት በሁለት ፖፑሌሽኖች መካከል ያለው ቫሪያንሱ ዲፈረንስ አለው ሲሜራል ነው የሚለውን ቴስት ለማድረግ ይጠቅማል ማለት ነው። ዌዘር ኦር ኖት ኖርማል ፖፑሌሽን ሃዝ ሞር ቫሪዬሽን ዛን ዘ አዘር ነው። ስለዚህ አንዱ ፖፑሌሽን ኖርማል ፖፑሌሽን ከሌላው አንጻር ቫሪዬሽን አለው ወይ የሚለውን ለማረጋገጥ ይጠቅመናል ማለት ነው። ስለዚህ ኢንቨስቲጌት ስናደርግ ስለዚህ ምንድነው ኑል ሃይፖቴሲሳችን የምናደርገው ምንድነው ዘ ቫሪያንስ ኦፍ ኖርማል ፖፑሌሽን ዋን ኢኳልስ ቱ ቫሪያንስ ኦፍ አዘር ኖርማል ፖፑሌሽን። ስለዚህ የቫሪያንሱ የሁለቱ ፖፑሌሽን እኩል ነው ብዬ ኑል ሃይፖቴሲስ ላይ የምነሳው ኢኳሊቲ ቴስት ስለሆነ አሁንም እኩል ነው ብዬ እነሳለሁ። ስለዚህ ኤፍ ቴስታችሁ የሚሆነው እዚህ ጋር ሚኒ ስኩዌር ሪዝን ምናምን አትሉም። ሳምፕል ቫሪያንስ ዋን ኦቨር ሳምፕል ቫሪያንስ ቱ ነው የምታደርጉት፣ በዛ ወይ ነው የምትሰሩት። ስለዚህ ኑል ሃይፖቴሲሳችሁ ደግሞ ይሄው ኤች1 ሳምፕል ቫሪያንስ ዋን እኩል ነው ሳምፕል ቫሪያንስ ቱ አድርጋችሁ ታወጣላችሁ። ኤፍ ቴስታችሁን በዚህ ካልኩሌት ታደርጋላችሁ እና ኤፍ ዲስትሪቢዩሽን ነው አሁን የምትጠቀሙት እና ሁለት ዲግሪ ኦፍ ፍሪደም አሁን ማግኘት አለባቸው። የመጀመሪያው ዲግሪ ኦፍ ፍሪደም ኤን ማይነስ ዋን ይሆናል በዚህ ኮንቴክስት። ሁለተኛው ዲግሪ ኦፍ ፍሪደም ኤን ቱ ማይነስ ዋን አድርጋችሁ ሁለት ሳምፕል ስለሚሰጣችሁ ኤን ቱ ማይነስ ዋን ታደርጋላችሁ ሁለተኛው ዲግሪ ኦፍ ፍሪደም ማለት ነው። ስለዚህ ላርጅ ቫልዩ ያለውን ከላይ ነው አሳይን የምታደርጉ፣ ምክንያቱም ሳምፕል ኤፍ ቫልዩያችን ምን ስለሆነ ሁልጊዜም ፖዚቲቭ እና ከአንድ በላይ ስለሆነ የሚመጣው ምን አድርገን ነው የምናስቀምጠው? ትልቅ ቫልዩ ያለውን ቫሪያንስ ከላይ ነው የምናደርገው ማለት ነው። ስለዚህ በዚህ ወይ ካልኩሌት ማድረግ እንችላለን ምናችንን ቫሪያንስ ቴስታችንን ማለት ነው። ለዚህ ኤግዛምፕል ስንመለከት ኤግዛምፕል ኤ ካር ሬንታል ኦፈር ሉሚነስ ሰርቪስ ፎር
ሲቲ ፍሮም ሲቲ ሴንተር ቱ ዘ ኤርፖርት። ስለዚህ የሆነ የመኪና አከራይ ድርጅት ነው። ውድ የሆኑ መኪናዎችን ከምን ያደርጋል ከከተማ መሀል ላይ እስከ ኤርፖርት ድረስ ነው ምን የሚሰጠው የትራንስፖርት አገልግሎት ማለት ነው። ስለዚህ ለማናጀር ኦፍ ካምፓኒ ኮንሲደሪንግ ቱ ሩትስ ነው ምናምን ነው። ስለዚህ ሁለት ሩቶችን ኮንሲደር አድርገና ሂ ዋንትስ ቱ ኮንዳክት ስታዲ ኦፍ ቦዝ ሩት ኤንድ ዘን ኮምፔር ዘ ሪዛልት ነው። ስለዚህ ሁለቱ መንገዶችን ተጠቅሞ መሄድ ፈለገ ማለት ነው። ስለዚህ በሁለቱ መንገዶች ያለውን ሪዛልት ኮምፔር ማድረግ ፈለገ ማለት ነው። ስለዚህ ሪካርድ ዘ ፎሎዊንግ ዳታ ነው። ስለዚህ በሁለቱ መንገዶች እየሄደ ማናጀሩ ሁለት ዳታዎችን ሰበሰበ ማለት ነው። በ0.1 ሌቭል ኦፍ ሲግኒፊካንስ ዜር ኢዝ ዲፈረንስ ኢን ቫሪዬሽን ኢንቱ ሩትስ ነው። ስለዚህ በሁለቱ ሩት ላይ ቫሪዬሽን አለ የሚለውን ቼክ እንድናደርግ ነው የተጠየቅነው ማለት ነው። ስለዚህ ሩት ዋን እና ሩት ዋን ላይ ስለዚህ በሩት ዋን ሲሄድ 56 ሚኒት በሩቱ ላይ 59 ሚኒት ፈጀበት። ስታንዳርድ ዲቪዬሽናቸው 12.5 መጣ ማለት ነው። ስለዚህ ሳምፕል ሳይዛችን ደግሞ ምንድነው 7 ሳምፕል ነው የወሰድነው በሩት ዋን ላይ። በሩቱ ላይ ደግሞ 8 ሳምፕል ተወስዶ ነው የተሰራው ማለት ነው ይሄ ቴስት። ስለዚህ በዚህ መሰረት ዲፈረንስ አለ በቫሪዬሽኑ ወይስ የለም የሚለውን ቴስት እንድናደርግ ነው የተጠየቀው ማለት ነው። ስለዚህ ምንድነው 5 ስቴፕ አሁንም ተጠቅመን እንሄዳለን ማለት ነው። ስቴፕ ዋን ላይ ምንድነው ሃይፖቴሲሳችን ዴቨሎፕ እናደርጋለን። ስለዚህ ቫሪያንስ ዋናችን ከቫሪያንስ ቱ ጋር እኩል ነው እንላለን። ኑል ሃይፖቴሲሳችን ደግሞ እኩል ነው ካልን የሱ ተቃራኒ ደግሞ ቫሪያንስ ዋናችን ከቫሪያንስ ቱ ጋር ዲፈረንስ ነው እንላለን ማለት ነው። ስለዚህ ደዝ ኖት ኢኳል ነው እንጂ ግሬተር ዛን ለዛ ነው እንልን በዚህ ኬዝ ማለት ነው። ስለዚህ ስቴፕ ቱ ላይ ምንድነው ሲግኒፊካንስ ሌቭላችን 0.1 ነው። ስቴፕ 3 አፕሮፕሪየት ቴስታችን ኤፍ ዲስትሪቢዩሽን ነው። ምክንያቱም ኢኳሊቲ ኦፍ ቫሪያንስን እያረጋገጥን ስለሆነ ኤፍ ዲስትሪቢዩሽን ፎርሙላው ደግሞ ቫሪያንስ ዋን ስኩዌር ኦቨር ቫሪያንስ ቱ ስኩዌር ነው። ማስታወስ ያለባቸው ላርጅስት ቫሪያንሱን ከላይ ነው የምናደርገው ማለት ነው። ስለዚህ ዲሲሽን ሩል ስናወጣ ምን እናደርጋለን ማለት ነው። አሁን ቱቴል ቴስት ነው እዚጋ ያለው እንዳያችሁት ዲፈረንስ ፍሮም ከሆነ ቱቴል ቴስት ነው ማለት ነው። ስለዚህ ቫሪያንስ ኦፍ ዘ ትሩት ስለሆነ ዘ ክሪቲካል ቫልዩአችን ከኤፍ ቴብል ላይ ነው የምታገኙት። ስለዚህ ክሪቲካል ቫልዩአችሁ ምንድነው ዲግሪ ኦፍ ፍሪደም 0 ሌቭላችን ምንድነው 0.05 ይሆናል። ምክንያቱም አልፋ ኦቨር ቱ ስታደርጉ 0.1 ነው 0.05 ይሆናል። ስለዚህ 0.05 እና ዲግሪ ኦፍ ፍሪደማችሁ ደግሞ ምንድነው 2 ዲግሪ ኦፍ ፍሪደም ያገኘ የመጀመሪያው ኤን ዋን ማይነስ ዋን አለ። ሁለተኛው ኤን ቱ ማይነስ ዋን አድርገን ነው የምንሰራው። ኤን ዋናችን ስንት ነው የተሰጠን? ሳምፕላችን 7 ነው። 7 ሲቀንስ 1 6 ነው። ሁለተኛው ደግሞ 8 ስለሆነ ሳምፕላችን 8 ሲቀንስ 1 7 ዲግሪ ኦፍ ፍሪደም አለ ማለት ነው። ስለዚህ ቴብል ላይ ሄደን ኤፍን ቴስት እናደርጋለን ማለት ነው። ስለዚህ ኤፍ 0.05 ላይ እና ዲግሪ ኦፍ ፍሪደማችን ስንት ነው? 6 7 ላይ ሄደን ቴብላችን እናነባለን። የቴብል አነባበቡ ግልጽ ካልሆነላችሁ ስለ ቴብል አነባበብ የሰራሁት ሙሉ ቪዲዮ አለ። እሱን ለዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ይህን ሄዳችሁ ስታነቡት 3.87 ይመጣል ማለት ነው። ስለዚህ 3.87 መጣ ማለት ዲሲሽን ሩላችን ማውጣት ትችላለን። ስለዚህ does not reject h on if the sample reject h if sample chi squareችን greater than 3.87 ከሆነ ሳምፕል ካይ ስኩዌራችን አይ ሚን ሳምፕል ካይ ስኩዌር አልኩ ሳምፕል ኤፋችን ከ3.87 በላይ ከሆነ ሪጀክት ኤች ኦን እና አክሴፕት ኦልተርኔቲቭ ሃይፖቴሲስ እንላለን ማለት ነው። ከዛ ስቴፕ 5 ላይ የምናደርገው ምንድነው ኮምፒውት ቴስት ስታቲክሳችን ነው። ስለዚህ ፎርሙላችን ምንድነው ብለን ኤፍ ማለት ኤስ1 ቫሪያንስ ዋን ስኩዌር ኦቨር ቫሪያንስ ቱ ስኩዌር ነው። ስለዚህ ቫሪያንሳቸው የተሰጠው ስንት ነው? 12 እና 5 ስለሆነ ቫሪያንሳቸው ላርጀስት ቫሪያንሱ ከላይ ያደርጋለሁ፣ ስሞለስት ቫሪያንሱ ከታች ያደርጋለሁ ማለት ነው። ስለዚህ ቫሪያንስ ዋን ስኩዌር ኦቨር 12 እና 5 ስኩዌር ያደርጋለሁ ማለት ነው። ከዛ ቫሪያንስ ዋናችን አሁን እዚህ ጋር ስኩዌር ያደረኩት ምንድነው ቴብሉ ላይ የተሰጠን በምንድነው በስታንዳርድ ዲቪዬሽን ቫልዩአቸው ስለሆነ፣ ስለዚህ ስታንዳርድ ዲቪዬሽን ማለት ደግሞ ምንድነው ቫሪያንስን ስፈልግ ስታንዳርድ ዲቪዬሽን ስኩዌር አድርገን ስለሆነ የምንጽፈው ማለት ነው። ምክንያቱም ስታንዳርድ ዲቪዬሽን ኢዝ ኢኳል ስታንዳርድ ራዲካል አንደር ራዲካል ሩት ኦፍ ቫሪያንስ ስኩዌር ስለሆነ ቫሪያንስ ስፈልግ ስታንዳርድ ዲቪዬሽናችን ምን ይሆናል ማለት ነው? ስኩዌር አድርገን ስለሆነ የምናገኘው ማለት ነው ቫሪያንሳችን ለማግኘት። ስለዚህ እነዚህ ስታንዳርድ ዲቪዬሽን ቫልዩ ስለሆኑ ነው ስኩዌር ያደረኳቸው ማለት ነው። ስለዚህ 12 ስኩዌር ኦቨር 5 ስኩዌር ታደርጉታላችሁ ማለት ነው። ስለዚህ ስታደርጉት 5.76 ይሆናል ማለት ነው። ስለዚህ 5.76 መጣ ማለት ከ3.87 ስለሚበልጥ ሪጀክት ምን እናደርጋለን ማለት ነው? ኤች ኦ እና አክሴፕት ኦልተርኔቲቭ ሃይፖቴሲስ ነው። ስለዚህ ኦልተርኔቲቭ ሃይፖቴሲስ አረግን ማለት ምንድነው? ኤች ኦን አክሴፕት አረግን ማለት ነው። ስለዚህ ዘ ቫሪያንስ ኢዝ ኖት ዘ ሴም
ኢን ዘ ትሩት ነው። ስለዚህ ቫሪያንሱ ተመሳሳይ አይደለም በሁለቱ ሩቶች መካከል ያለው ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ በዚህ ዌይ መስራት ትችላላችሁ ማለት ነው። ስለዚህ ቻፕተር 5 ላይ አኖቫ አናላይሲስ ኦፍ ቫሪያንስ ለምን ይጠቅማል ማለት ነው? ኢኳሊቲ ኦፍ ሰቨራል ሚን እና ኢኳሊቲ ኦፍ ሰቨራል ሚን አንደኛው ነው እንዳትሳሳቱ ብያቸዋለሁ ቅድም። ከኢኳሊቲ ኦፍ ሰቨራል ፕሮፖርሽን ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ከሆነ ካይ ስኩዌር ነው ብለናል። ስለዚህ ኢኳሊቲ ኦፍ ሰቨራል ሚን ከሆነ ምንድነው የምንጠቀመው? አኖቫ ነው። ሁለተኛው ደግሞ ቫሪያንስ ቴስት ለማድረግ በሁለት ፖፑሌሽን ዲስትሪቢዩሽኖች መካከል ያለውን ዲስትሪቢዩሽን ምንድነው ቫሪያንሱ ተመሳሳይን አይደለም የሚለውን ለማጥናት እንደሚረዳን ተመለከትን ማለት ነው። ስለዚህ ቻፕተር 5 ይህን ይመስላል። አጭር ነች እና ደስ የምትል ኮንሰፕት ነች እና ቪዲዮ ይህን ይመስላል ማለት ነው። ቻፕተር 5 ጨርሰነዋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በቀጣይ በቻፕተር 6 እስከምንገናኝ መልካም ጊዜ ይሁንላችሁ እና የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን ማግኘት ትችላላችሁ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።